ደህና ነን። ያው ትላንትና የተፈጠረውን አይታችኋል። ትንሽ ነገሮች ምናምን ከባድ ነበሩ ለኛ። የሆነ አሁን እዛው ከሆስፒታል አሁን ነው የወጣሁት። አዳር እዛ ነበርን። ምንም እንደምታዩት ልብስም አልቀየርኩም ጅዝብን ብያለሁኝ። የሆነ ለመንቃት ራሱ እየሞከርኩ እየታገልኩኝ ነው። ግን አብዛኞቻችሁ ቤተሰቦቻችን በጣም ተጨንቃችሁ ነበረ። በጣም ስልክ እየደወላችሁ ነበረ። እና ያው ያለችበትን ሁኔታ ለእናንተ ለመናገር እና አንዳንድ ነገሮችን ግልጽ ለማድረግ ነው። ያው ብዙ አለመግባባቶች ተፈጥሯል። አለመግባባቶቹንም የተወሰነ ለእናንተ ለማስረዳት ነው። ከዛም ባለፈ ደግሞ አሁን ሀይሚ ያለችበትን ሁኔታ ለእናንተ እንትን ለማለት ነው። በጣም ብዙ የተጨነቃችሁ ቤተሰቦች አላችሁ። እናንተ እውነት ፈጣሪ ያክብርልኝ። በጣም ብዙ ስልካችን የማናችንም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችኋለን። ዛሬ ለየት ባለ ርዕስና ለየት ባለ ቪዲዮ ነው የመጣሁት ማለት ነው። ቪዲዮ ስትጀምሩት በላይክ በሰብስክራይብ በኮሜንት ጀምሩ። ብዙዎቻችሁ ቪዲዮ ስታዩ ላይክ እና ሰብስክራይብ አታደርጉም እና ወገኖቼ ላይክ እና ሰብስክራይብ አድርጉ። እኛ ማሳድጉን ከፍ ከፍ አድርጉን ማለት ነው። ሰብስክራይብ ብታደርጉ ምንም ችግር የለውም እና ሰብስክራይብ ላይክ ኮሜንት አድርጉ ማለት ነው። ኮሜንት ደስ ካላችሁ ጻፉ፣ ደስ ካላላችሁን ደግሞ አትጻፉ። ግን ላይክ እና ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን ማለት ነው። እንግዲህ ርዕሳችን ስለ ሀይሚ ነው ማለት ነው። መግቢያው ላይ እንደሰማችሁ እንግዲህ ትላንትና በተፈጠረ ነገር ሀይሚ ራሷ በጣም ጎዳች፣ ራሷን በጣም ስታለች ማለት ነው። አሁንም ያው ሐኪም ቤት ናት፣ አልወጣችም። በመጀመሪያ ወደ ራሷ እንድትመለስ ሁላችንን በየሃይማኖታችን ድዋ ማድረግ አለብን። ወደ ጤናዋ እንድትመለስ ሁላችንንም የሀይሚ ደጋፊ የሆናችሁ ወዳጆቿ፣ የምትወዷ የምታከብሯት እህቶች ወንድሞቻችን ለሀይሚ ድዋ ማድረግ አለብን ማለት ነው። እንግዲህ አንዳንዴ ሀይሚ በጣም ትሳሰታለች። ለምን ካላችሁ ሀይሚ ምንም ሰብር የሚባል ነገር የላትም። በጣም ትናደዳለች። እንደዚህ አይነት ሰው ደግሞ ታውቃላችሁ በጣም ራሱን ይጎዳል ማለት ነው። ግን እኛ የሰው ልጅ ሰብር ያስፈልገናል። ያው ታውቃላችሁ በህይወት ስንኖር ጥሩም እናያለን፣ መጥፎም እናያለን። በብዙ ነገር እንፈተናለን ማለት ነው። በዛ ሰዓት ደግሞ እኛ ሰብር ያስፈልገናል እና ሀይሚ በጣም ነው የተጎዳች። እንግዲህ ያው ትላንትና በጣም ራሷ ስታለች፣ ወድቃለች። ስትወድቅም ደግሞ በጣም ነው የተጎዳች ማለት ነው። ሀይሚ አንድ ነገር ብትሆን ደግሞ ታውቃላችሁ እዩ መቼም ማንም አይፈታትም፣ ተጠያቂ ነው የምትሆነው ማለት ነው። ግን ሀይሚ ምንም ነገር አትሆን ትኑር ለቤተሰቦቿ። እሷም ደግሞ ሆስፒታል ገብታለች። ሆስፒታልም ከገባች በኋላ ምንም አትሁን ድና እንድትወጣም ደግሞ ድዋ እናድርግላት ማለት ነው። እንግዲህ መግቢያው ላይ እንደሰማችሁ ማታ ምንም ሳንተኛ ምንም ሳንበላ ሳንጠጣ አድረናል ብለዋል። በዛ ብርድ ያው ሐኪም ቤት ስትገቡ ታውቃላችሁ ብዙ ነገር አለ፣ ብርድ አለ። በዛኔ ደግሞ ልብላ ራሱ ብትሉ ምግብ መብላት አትችሉም። ያው ወስፋታችሁ ምናምን ይዘጋል ማለት ነው። ያው መቼም ሰው ታሞ ልብላ አይባልም። ያው ነፍሲያችን ትጨነቃለች እና በሀይሚ በጣም ተጨንቀን ነበረ፣ በጣም ተጠበን ነበረ። አሁን ግን ጥሩ ናት፣ ትንሽ ወደ ራሷ ተመልሳለች ብለዋል። በጣም ደስ ይላል። ይሄ መረጃ ማቅረቡን በጣም ደስ ይላል። ወንድማችን እናመሰግነዋለን ማለት ነው። ግን የሰው ትዳር የሚያፈርሱ የሰው ህይወት የሚያበላሹ የስራቸው ይስጣቸው ነው የምንለው ማለት ነው። ምክንያቱም ሀይሚም ልጅቷን ባትነጅሳት ኖሮ ሀይሚ ያው ታውቃላችሁ ጤነኛ ነበረች፣ ምንም በሽታ አልነበረባትም። ያው እስከ ዛሬ እኛ የምናውቃቸው ሀይሚና ብሩኬ አብረው ሲበሉ አብረው ሲጠጡ ሲዝናኑ ነው የምናውቃቸው እንጂ ሀይሚ እንደዚህ አይነት ነገር አልነበረባትም። ግን አሁንም ቢሆን ሀይሚ አንድ ነገር ብትሆን ተጠያቂ እዩ ናት ማለት ነው። እሷም ምንም አይንካት። እንግዲህ ያው
ሀይሚ አሁን ላይ ሆስፒታል ናት፣ ሆስፒታል ተኝታለች። ጤናዋም ይመልስላት፣ ምቀኞችም ደግሞ የስራቸው ይስጣቸው ማለት ነው። አንዳንድ ሴቶች ራሳቸውም ተበላሽተው የሰው ህይወት የሚያበላሹ ብዙ ሰዎች አሉ። በዛ ሰዓት ደግሞ እኛም ሰብርተኛ መሆን አለብን፣ ወደ ራሳችን መመለስ አለብን። በአንዴን ደግሞ ራሳችን መሳት የለብንም እና ሀይሚ አንዳንዴ በጣም ትቾኩላለች። ምክንያቱም አትረጋጋም፣ እርጋታ የሚባል ነገር የለም። ምክንያቱም በቃ በአንዴ ነው የምትናደደው። ግን እንደዚህ መሆን የለበትም፣ ራሷ መጉዳት የለባትም። ስንት የሚወዳት ስንት የሚያከብራት ስንት የሚያፈቅራት አለና ሀይሚ እንደዚህ መሆን የለባትም። ራሷ መጠበቅ አለባት። ማንኛውም ነገር ሲከሰት ራሷን ማረጋጋት አለባት ነው ምለው እንደኔ ማለት ነው። እና ቤተሰብ ቪዲዮ ሲጀምሩት በላይክ በሰብስክራይብ በኮሜንት ቤተሰብ ሁኑ እላለሁ። ብዙዎቻችሁ ቪዲዮ ስታዩ ላይክ አታደርጉም። ምንም ችግር የለውም ላይክ ብታደርጉና ይሄ ሌላ ነገር ያስመስላል ማለት ነው። ሰብስክራይብ ላይክ ኮሜንት አድርጉ፣ ምንም ችግር የለውም። ምንም እኛ የሚቀንስብን ነገር ምንም ነገር የለም ማለት ነው። እንግዲህ የኔ ማይክ እንደምታዩት ሪሞት ነው ማለት ነው። በጣም ደስ ይላል ማለት ነው። እንግዲህ ምን ለማለት ፈልጌ ነው፣ ላይክ ሰብስክራይብ አድርጉላችኋለሁ። ለማንኛውም